እጄን ይዛ ጭኗ ስር አስገብታ ባቡዬዋን ማለት ነው። ማታ ጠበቀን ግንባሯን ብንላትስ ድብን ባለች አንታቱም በገንዘብ ጉዙና ይግደሏት። ለማንኛውም ብዬ ራሴን ለመጠበቅ ከዘበኛው ኮንዶም ያስኩና ገባ። ትንሽ እየተዘበረ ማለት ምን ነው ማህፀኔ ውስጥ እዛው ሽንት ሆነ በቀር እርግማን ነው። ለበዓል ጊዜ ማንለብሰው እኛ ብቻ ነን ዳንቴል። ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ። ወጣቱ ሶሻል ሚዲያ ላይ እንደዚህ ይለምናል። አልሄድ ከሰው ቤት አልመጽወተው በጉጉት ሲጠበቅ የነበረው የተሙ ንጉሴ የዩቲዩብ ቻናል ፕሮግራም እንሆ ጀምሯል። አዎ ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጀብ ከሚያሰኝ ቪዲዮቻችን ጎን ለጎን ተከስተናል። እንኳን አደረሳችሁ ብለናል። ጊዜ ሆሳና ነው ለለ። አዎ እንግዲህ የጾሙ የመጨረሻው ሳምንት ላይ ደርሰናል። ቤተሰቦች የፋሲካን በዓል እንቀበል 1 2 3 እያልን ቀናትን ልናስቆጥር ነው። እንኳን አደረሳችሁ። ከፕሮግራሙ ጋር ከተፍ ያልንላችሁ እኔ ወንድማችሁ ጠንበለሉ ተሙ ንጉሴ ነው። ከካሜራ በስተጀርባ ክሎሩነት ስንሷ ጣፍቶ ነው ከችኑ ቅምር አድርጎ እናንተ ላይክ እና ሰብስክራይብ ማታደርጉለት ከርታታ ወንድሜ ግስግስላው የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ አይሰራም፣ እንዲሁም ቼክ አንቀበል። ምንም አይነት ማስያዣ ፈጽሞ የተከለከለ ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለናንተ ስታደርጉ ልባችን በደስታ ትላለች ማለት ነው። እንኳን ደህና መጣችሁ። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ካላችሁ ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ማናገር ትችላላችሁ። ላጡ ለተቸገሩ ወዳጆቻችን ለጎረቤቶቻችን ማካፈል እንፈልጋለን። እባክህ ተሙዬ ካላችሁኝ እሰየው። እንደ ልጅ ድክ እያለን እንታዘዛችኋለን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። እነዚህን 4 ልጆች አንቺ ትቆጣጣሪ ታሳድጊው አንቺ ነሽ። የቤቱን ስራ መስራት አንቺ ነሽ። ምግብ ልሰራ ስል ሁሉን ነገር መታቀርቢልኝ አንቺ ነሽ። መከታተፍ በቃ መጨመር ነው የሷ ስራ። ሁሉን ነገር አንቺ ነሽ አለች። እኔ ባሌን ብቻ ነው ቴክ ኬር ማድረግ፣ ባሌን ብቻ ነው እንድደርሽ ማልፈልገው አለች። ያልኳት እሺ አልኩኝ። በቃ ልጆችም ጥሩ ናቸው። ተንተናለን ተዋወቀን ምናምን። አሁን ችግሩም ነው ጋር መሰለኝ የተለያየ ባህሪ ያላችሁ። ከኔ በፊት የነበረችው ናይጄሪያዊት ነች። እነሱን ያሳደገቻቸው ናይጄሪያዊት ነች። ሁሉንም ያስለመደቻቸው ነገር አለ። ምን ልነግርህ ነው። አሁን ትልቋ 7 ዓመቷ ሳስተኛት እግሯን መዳበስ አለብኝ። እየዳበስኳት እግሯን ሙሉ ቀን የሰራችውን ስታወራልኝ እሱ መስማት አለብህ። ከዛ ነው እንቅልፍ የሚጥላት። ወደ 30 ደቂቃ ነው የምታስተኛት። እሷን አውርታ ቀድመህ እንቅልፍ ይመጣል። እሷ ከመተኛቷ በፊት መህዲ ደግሞ ይባላል ወንዱ የእሷ ታናሽ። እሱ ደግሞ እንደ ታይሰን ድብድብ ነው ቀስረው ድብድብ ግድግዳ ይመታል፣ ምን ይመታል፣ እኔን ይገፈትራል። እሱን ሁሉ አስለምዳቸዋለች። ጉልበት አለው በጣም። እሱን ማድረግ አለበት እንዲደክመው። ትምህርት ቤት ተራቅጦ ይመጣል። ከዛ ደግሞ ቤት ውስጥ ከሰራተኛ ጋር መራገጥ አለበት እንዲደክመው። እሱን አስለምዳቸዋለች። ከዛ ምን አረኩኝ? የትልቋን ምን አረኳት? አንቺ አሁን የዛሬ ወር ልደትሽ ነው አልኳት። በጣም ቢገር ልትሆኚ ነው እና ከጓደኞችሽ ልትበልጪ ነው፣ ቆንጆ ነሽ በጣም ምናምን አልኳት። እዚህ ላይ ተጫወትኩባት። መስታወት ላይ ቆሚ። ከዛ ለራስሽ ንገሪው በጣም ቢዩቲፉል እንደሆንሽ ንገሪው። መስታወት ላይ ቆመሽ ለወር ማለት በጣም ቆንጆ ናት፣ ከጓደኞቿ ትበልጣለች፣ ወደፊት ተምራ ጨርሳ ሀብታም ባል ታገባለች ምናምን ያልሽ ንገሪያት። ከዛ ተኝ በቃ ገብተሽ ተኝ አልኳት። ከዛ እስቲ ሞክሪው አልኳት። ከዛ አንድ ቀን ታዩና ግር ማሸቱ አንቺ እንትን ልትሆኚ ነው፣ ቢገር ልትሆኚ ነው ምናምን አልኳት። ደስ አላት። መስታወቷ ላይ ቆመች። በንጋታው ቆንጆ ቢጃማዋን ለበሰች ምናምን ከራሷ ጋር ማውራት ጀመረች። ከዛ የምር ገብታ ስተኛ ቅልፏን ተኛች። ዋው አልኩ በቃ። ከዛ ይሄኛውን ነው በቃ ሁለተኛውን። ከዛ ገባው እሱ ጋር መህዲ አልኩት። አሁን አንተ እንደ ሎር ልትሆን ነው፣ 6 ዓመት ሊሆንህ ነው። ስለዚህ አንተ ይሄን ነገር ተው፣ ስፖርት ስራ፣ ጡንቻ ማውጣት አለብህ አልኩት። እዚህ ጋር ጡንቻ መኖር አለበት። ስለዚህ
ቁጭ ብድግ እየሰራ 30 ስራ አልኩት። ከዛ 30 ሰርተ ስጨርስ ካልደከመ 50 ስራ 50 ከሰራ በኋላ ግን ተኛና ጠዋት መስታወት ላይ ቆመህ እየው አልኩት። ይወጣልሃል። 10 ሰራ ደከመኛል። እኔ ደከመኝ በቃ ሲለኝ አይወጣልም፣ ጠዋት ስትነሳ አይወጣልም፣ ግን ሞክረው አልኩት። አሁን ሁለት ነገር አቀለልኩ ለራሴ። ከዛ ይሄ 10 ሰርቶ አዞረው አልጋው ላይ ሄዶተኛ። በነጋታው ሲያይ ምንም ነገር አልወጣ። በነጋታው 20 ምንም ነገር አልወጣ። አሁን እየደከመው መጣ። ከዛ ሩጥ ቆይ እንትን ላውጣ ለተኛ ራሳቸው እሷም በቃ መስታወቴ ጋር ልሂድ እየሄዱ። ችግር የተፈጠረው የት ነው? 2 ዓመቷ ልጅ ጋር ነው። መላቀስ ነው ስራችን፣ መላቀስ። እጄን ትይዛለች እንትን ጭኗ ጋር ታደርገኛለች። እኔ አይገባኝም። ተኝ ካልተኛሽ አንዴ ያዝላታለሁ፣ አንዴ አባብላታለሁ። በቀን 2-3 ነው ማጥባት ገላዋን። ልንግባባቃት ከሴትየዋ ጋርም ልንጣላ ሆነ። ልጄን እያስለቀሽ ትለኛለች። እንዴት ያቀጥሻል እነሱን አስተኝተሽ እሷን ማስተኛት? ከዛ ምን ማርግ ጀመርኩ። እቺ ደግሞ አዲስ የተወለደችውን ቀድሜ ወተት ሰጥቼ ምናምን አስተኛትና እዚች ጋር መጣለሁ። ምንም አልገባሻል። በቃ አተኛልኝም። በቃ በጣም ተዳክማ አልቅሳ ምናምን። ሊና መኔሳ ትባለች ትንሿ። መኔሳ የምትተኛው እንደዚህ አይደለም፣ ሁሌ እየረበሻችሁን ነው ስንተኛ። ነይ እንዴት እንደምትተኛ ላሳይሻለችና ልጅቷ እንደዚህ ህፃኗ የ2 ዓመቷን እንትን ላይ አስተኛቻትና ሶፋ ላይ ይሄንን እጄን ይዛ ጭኗ ስር አስገብታ ባቡዬዋን ማለት እንዲህ ነው የምታረጊያት። ምን አልኳት? እንዲህ ነው የምታስተኛት እሷን ማለት ስላት እንዲህ ነው የምታስተኛት። በቃ አርጊው እንድትተኛልሽ እንዳትረብሽን ካሁን በኋላ እየነገረችሽ እኮ ነው አለች። ምን አልኳት? ጣቶቿን አስገብታ ነው አልኩ እንዲህ የምታረጋት። ማይ ጉድነስ እኔ ነው መመስለ የወለድኳት። አበድኩ። እንዲህ ከባላው ጋር ውስጥ ናት። እንዲህ ለሁለት ነው የመታሁት። አንድ እጅ አይሰማም ብዬ ሳሹፌ ምናምን ብላ ወጣች። ምንድነው አለች። ነይ አልኳት። ልጅሽን ሆስፒታል ወሰጂ አሁኑ ነው። ማን ነበር የሚያሳድጋት አልኳት። ማን? እኔ ቅልጥፍጥፍ ነው ያልኩት። ቶሎ ነው እንግሊዘኛውም አረብኛውንም ልጆቹ እያስለመዱኝ ስለነበር ልጅቷ እንዲህ ተደርጋ ነው የምትተኛው። እቺ ልጅ አቢውስ ተደርጋለች አልኳት። ሆስፒታል አሁኑ እቺ ልጅ አልነካም መልሽኝ ወደ ሀገር ያልኳት። ከዛ ማማ ሎርኮ ማን ነው መኔስተኩ እንዲያርጋ ነው የምታስተኛት። ሊና አታውቅም አለች። አሁኑን ሆስፒታል ካልወሰድሽ መልሽ ወደ ሀገር ያልኳት። እኔ ነኝ የምጠየቀው ገባ። ከዛ ሳይውል ሲያድር አሁኑን ሆስፒታል አልኳት። ሆስፒታል ወሰጃት። እቺ ልጅ ታምናለህ? ሆስፒታል ስትሄድ በጣም ነው የተጎዳችው። በጣም ተነካክታለች። በጣም ተነካክታለች። በቃ አስገድዶ መድፈር ነው የተደረገባት። እቺ ይጻለች አዲክቲቭ ሆኖባታል ማለት በቃ ድምጽ አይሰማም አሉ። ከሷ ጋር ከናይጄሪያዋ ጋር ስትሆን እቺ ልጅ በቃ ትተኛለች። ድምጽ አይሰማ፣ ሰላምተኛ ናት። እኔ ከመጣው ጀምሮ ግን ረባሽ ሆነች። ከዛ የሰው ልጅን ክፋት ሀብዬ ተማርኩ። እኔ ማንም ትሁን አረብም ትሁን ጥቁርም ነጭም ትሁን ሰው ነው ለኔ። ህፃን ልጅ ደግሞ በጣም ህፃን ነው። አስበዋል። በቃ አስለምዳት ሄዳለች። እኔ ከመጣው ጊዜ ጀምሮ ነው አመል ያወጣችው። አልገባኝም እንደተፈጠረ። ከዛ በኋላ ዶክተሯ አያት፣ ትሪት እየተደረግሽ መድኃኒት እየተሰጣት ምናምን ወደ ራሷ በጣም ነው የለፋሁት ለሷ ማለት ወደ ልጅነቷ እንድትመጣ። የ2 ዓመት ልጅ ናት። ተመለሰች ግን? አዎ በጣም ነው የለፋሁት አልኩ። ቤተሰቦቿ ግን ምን ያለው? የት ያገኟታል? አይ ግን ምን ተሰማቸው? እንዴ በጣም ነው ያለቀሰችው። እናቴው በጣም አባትየው ራሱ በእናትሽ በህይወታችን እንኳን ቤታችን ልናስገባ አፍሪካዊ መንገድ ላይ ራሱ እኔ እፈናከታለሁ አለች። ባይ ናይጄሪያ ስታይ በጣም ነው የተጎዱት። አንቺ ባትመጪስ ኖሮ አለች። ምንድን ነበር የሚፈጠረው? ባትሄድስ ኖሮ ልጆቿን ጠቅላላ ነው ያሳከመችው ማለት ያሳየችው። ያው እንደው ምንድነው ምን ሰማው? አሁን ላይ ከፍቷል ዘመኑ። ሰው አትመኑ እንላለን። ጭራሽ አፍሪካ ውስጥ ሌላ ታሪክ ነው። ግድ የላችሁ ልጆቻችሁን ጠንቀቅ ብላችሁ የካደርጉ ፈጣሪ ከእንደዚህ አይነት ቡዳ ይሰውርላችሁ። አሜን። ገና ምንም የማያውቁ አንድ ፍሬ ልጆች አሁን ላይ እኮ እየተደፈሩ ያሉት በእንደዚህ አይነት ምክንያት ነው። ማታ ጠበቀን ግንባሯን ብንላትስ? ድብን ባለች አንታትም በገንዘብ ጉዙና ይግደሏት አይሻልም? ቆይ አንድ የሆነ 2 ሰውን ቀጥርና
ዝም ብለን 4 ብር እንሰጣቸውና ማጅራቷን እንዲሏት እናደርጋለን። አባቷ ቆይ እስከ መቼ እንደዚህ እስከ መቼ እንችላታለን? እቺ ጠንቋያ እነሱ ምስክር ሰውም እንዳያቸው አንድ ሰው ቀርቶ ወፍ እንዳያቸው አርገው ድን ያርጓል። በፈጣሪ ተገደሏት ነው ገንዘብ የምትሰጠው አስቀድመህ ሳይገሏት አረብ ሳይገሉ እንዳሰጥ ግሴው ምን ትላለህ እዚህ ላይ? የትኛው ክፋት ነው እንደ ክፋት ቪአይፒ ሆነው ከናይጄሪያና ከኢትዮጵያ ክፋት? ያው ክፋት ነው ግን which of the following is the best ክፋት of in the world? ኢትዮጵያ or ናይጄሪያ? እንግዲህ መልሱን ለእናንተ ተችላችኋለሁ። እባካችሁ ኮሜንት ላይ እማማ እንዳንናገርም ትልቅ ሰው ነው ወጣት ቢሆን እናጥረገርግ ነበር። ከሰው ነፍስ 4 ብር በልጦ እንዳትከፍል ተብሏል። ኧረ ለፋሲካ አልመጣም ቅር እንዳይልሽማ ጥሩ አይደለም አሉ መንገዱን ስሰማ እመጣለሁ ብዬ ደግሞ በጉዞዬ በኔ ክፉ ደርሶ ከምንትቃጠይ ግድየለሽምማ ካሉት ልጆችሽ ጋር አመትባሉን ዋይ አንጀቴ ባንቺ ላይ ጨክኖ እንዳይመስልሽ ተመስገን በይ እንጂ ብኖር አይደል እንደ የምደውልልሽ በጉዞ ላይ ሳለ ለእናቱ ደውሎ እዚህ ደርሻለሁ መጥቻለሁ ብሎ እናቱ ጋር ሳይደርስ እናቱን ሳያያት ከመንገድ የቀረ ረስተሽው ነው እንዴ ስንት ወጣት እኮ አለ ተመስገን በይማ ተመስገን በይ እንጂ እማ መልካም በዓል ላንቺም ይሁንልሽ ብኖር አይደል እንደ የምደውልልሽ መልካም በዓልማ። የሚገርም ግጥም የሁላችን ልብ ውስጥ ያለ ስሜታችንን የሚነካ የፋሲካ በዓል እንደመሆኑ መጠን አብዛኛው ወጣቶች ወደ ቤተሰቦቻቸው ተቀላቅለው ማሳለፍ የሚፈልጉት በዓል ነው። ከቤተሰብ ጋር መቋደስ ፈልጎ በገንዘብ ማጣት ምክንያት እንዲሁም በሌላም ጉዳይ ከቤቱ ሳይደርስ ባለበት ሆኖ የእናቱን ናፍቆት እያብሰለሰለው ያለው ወጣት ብዙዎች ነን። በውጭ ማገር ላላችሁ እንዲሁም ኢትዮጵያ ውስጥ ላላችሁ ወንድም እህቶቻችን አይዟችሁ፣ ሁሉ ነገር ተስተካክሎ እናታችሁ ጉያ ስር ገብታችሁ በዓልን በሸነና ብላችሁ ብታሳልፉበትን ቀን ፈጣሪ አምላክ ያምጣልን። አሜን። 90ዎቹ ተመልሰዋል ይላል። እስቲ እናንተ ከዚህ ውስጥ የትኛውን ላይፍ አይታችሁታል? የትኛውን ተቃምሳችሁታል? የትኛው ትውስታ አለባችሁ? በቁጥር ኮመንት ሴክሽን ላይ አስቀምጡልኝ እባክህ። ግሴ ምስሉን ከስተልኝ። ይሄው አዴ ይሄ ማለት አሁን ላይ በሙዚየም ደረጃ ተቀምጦ እየተጎበኘ የሚገኙ ቅርሶች መካከል ጎን ለጎን አንደኛው ይሄ ነው፣ አይተናነስም። ማዘር ይሄ ተሸርፉ ከዚህ ቀደም አቅርበንላችኋል። ዳር ላይ ያለችው ሳህን በተለይ ዋንጫ መጠጫውም አለው፣ ወጥ ማስቀመጫውም አለው። ነገር ግን ሳህኗ በስህተት ትንሽዬ ተው ምንክሽክሹ መውጣት አለ ትንሽዬ ተሰበረ ማለት ምን ነው ማህፀኔ ውስጥ እዛው ሽንት ሆነ በቀር እርግማን ነው። እስቲ ይሄ ትውስታ አለባችሁ? ጣል ይሄ ዳንቴል የሚወጣው አውደ ዓመት ሲሆን ብቻ ነው። እኔ አይንዬ እንደው መከራዬ ስታበላኝ ነበረ። ለአዘቦት ቀን ሌላ ነው፣ ለበዓል ሌላ ነው፣ እንዲህ ወርሃዊ በዓሎች ደግሞ ሲመጡ ሌላ ነው። ከዛ በኋላ ዋና በዓል የሚባሉት ለምሳሌ የአዲስ ዓመትና ፋሲካ ጊዜ ስፕሪስ ነው የሚሆነው። ቢገርም ነገር ክላሲክ የሚባለው ያኔ እንደው በየቤቱ ባይጠፋው ከለር ቢኖር ቀስተ ደመና ምልክቱ፣ አሁን ይሄ ሌላ ነገር ምልክት አድርገውታል። እና እሷ ናት ያለችው። ለበዓል ጊዜ የማንለብሰው እኛ ብቻ ነን። ዳንቴል ቲቪው ዳንቴል፣ ብርጭቆው ዳንቴል፣ ድስቱ ዳንቴል። እንደው ድስት ላይ እንደው ስለፈጠራችሁ ድስት ላይ አሁን ዳንቴል እንዴት ይለብሳል? የቡዳ መከላከያ አይደለ? አረ ያው ነው እጄታ። እንደውም እንደው አንገቱ ጋር የለም። ይሄ ዘመናዊ ነው፣ ባለኮከቡ ነው። እንደው እኔ ራሱ ተንቀሳቃሽ ሆንኩ እንጂ እዚች ጋር ታስቀምጥልኝ ነበር እንደ ቅቤ። አይንዬ ግን ውይ ይሄው ቀድም ያልኳችሁ። ይሄ ደግሞ በቪቪአይፒ ሲታዘዝ ነው። ጋሽኑጌ እንግዳ እንኳን አምጥቶ ሳሎን አያስቀምጥም፣ መኝታ ቤት አስገብቶ ነው ለማሳየት። ምን ውስጥ እዚህ አረፍ በሉ፣ ኧረ እባካችሁ ጎብኙት ብሎ በቃ እቺ ማለት አሁን ዘመናዊ ኮንፈርት የምታነጥፉ ሰዎች ተበልታችኋል። ይሄን ለብሶ ያደረ ሰው እንደው ድንጋይ ተጭኖባችሁ ያደራችሁ ነው። እንዴ ክብደቱ ጥብ ነው። ኧረ በስመ አብ። ውሃ ደግሞ ሲመጥ ይሄ እንደው በጀስ ቤት ውስጥ አይታጠብም። ይሄ የት ነው የሚታጠበው? ፌጤ ዳር፣ ይሄ ወንዝ ዳር ሄዶ በአህያ ነው ተሰብስቦ እንትን የሚባለው የሚጨመቅ የነበረው።
አለ የተባሉ ጠብደል ሰዎች ምሳ ተጋብዘው ቤት ውስጥ እቺን ይጠመልሏታል። እቺ ሴቴ ሳህን ናት። እቺ ሁሉም ሰው አሁንም አለ፣ ግን በፊት ሴቴ ሳህን ይባላል። እስቲ ሴቴ ሳህንሽን አውሽኝ፣ ለምን ፈልገሽ? ወጥ ለማቅረብ ነው። እቺ ለወጥ አውደ ዓመት ሲመጣ እንትን ድግስ ሲኖርብን ቤተሰብ ጎረቤት ይዘህ ተብለ የተሰበረ መምጣት ያልቻለ የታመመ ሰው አልጋ ላይ ያለ ሰው እንደሆኑ አይደለም ቀርቷል ብለን አለ ምናማ የነበረው ይዘህ ሂድ እስቲ ጋሽ ከፍሌ ጋር እስቲ እኛ 01 ቀበሌ ነን 03 ቀበሌ ድረስ አስቡ 2 ቀበሌ አልፈን 03 ቀበሌ ድረስ መልካሎኒ ድረስ በመኪና እኮ ነው የሚሄደው ግን በእግር ይዛችሁ ሂዱ ጠላና እሱ በምን በዳንቴል ይሸፈን አይ ጉድ ወደ ይሄ ቀሪቦ ጠላ አልፎ አልፎ ጠጅ ይቀርብበታል ይሄ እንደውም ዘመናዊ ሆኖ የመጣው አደይ አበባው ነው በፊት የካርታ እንትን ምልክት ያላት ጦር ልብ ዳይመንድ ያለባት የካርታው እሱ ነበር እኛ ቤት ሁሉም ነበር የሚገርምሽ ወደ ይሄ እንደውም አሁንም ድረስ እስቲ ዝም ብላችሁ እንዶ ጓዳችሁ ውስጥ ቼክ አድርጉ አለ ይሄ ነገር ይሄ ምን ነበር የሟንበሳው ጊዜም ነበረ ተሸራርፎ ዝጎ ማለት ነው አሁን ከሚሰራው አዲሱ 00 ይበልጣል አጥቦ እንዲ በጎን አስቀምጦት እንዲንጠፈጠፍ አኩኩሉ በሱ ነበር የሚጫወተው አቤት ቀደዳ እንዲ ተደብቄበት ከትልቅነት የተነሳ ይሸፍነን ነበር የሚገርማችሁ ነገር ደግሞ ያከለ ያለችው ትልቁ ላይ ታችሁታል እሱን የሚያክል እንጀራ ነበር በዛ ሰዓት እንዳሁኑ እንደ ድንቡጥ ሩክ እያደረጋችሁ አልነበረም እንጀራ የሚላጥ ነበር በልክ ከጠጣን እንጀራ አይደለም ይሄ ያለው ነው this is the truth of life my knife wife ተበተረፍክ አሁንስ ቲኦር ኮፊ እስ በቃ አንተን እንዳልቆጋ ኒኬል እቺ ኒኬል ውሃ ስጠጡባት ራሱ ቴስቷ ለየት ያለች ናት በኒኬል የጠጣችሁ ሰዎች ታውቁታላችሁ በብርጭቆ ስጠጡ ለልጅ ነገሩ በብርጭቆ አይሰጥም ይሰብሯል ስለሚባል በዚህ ይሰጣል እንደውም አንዴ ለጋሽ ንጉዬ በኒኬል ሰጡት በአጋጣሚ ምን ቢል ጥሩ ነው እኔ እብድ ነኝ እንዴ በኒኬል መስጠቱኝ አንቺ ብርጭቆ ነው እንጂ ጋሽ ንጉዬ ከባድ ሰው ነው አንድ ነገር ላስታውሳችሁ በሌሊት ከንቅልፋችሁ ተነስታችሁ ውሃ ጠምታችሁ ልትጠጡ ሄዳችሁ ጠጥታችሁ በድንገት ከጃችሁ ካመለጣችሁና ከወደቀ ድምጹን ታውቁታላችሁ ኪል ሄዶ ድስቱን ላይ ሰባብር ይችላል እኮ ጎረቤቱላ ማን ነው ሌባ ነው ድመት ናት ከፍ አረ ብልቱን በላቸው የዶሮ እንዴ ታዲያ ሌላ ማን ጠየቀ ይበግም የፈሪም አላ የፈረስ ወድ ይሄ የሀብታም ብፌ ነው ሀብታም ቤት ብቻ ነው ያለው በተለይ ይሄ ጉጡ ቲቪ ለብቻ ይሰራና በትዕዛዝ ነው የሚሰራው የ21 ኢንች ቲቪ አለ የ14 ኢንች ቲቪ አለ ከዛ ከነዚህ ውስጥ በስህተት አይወጡም እቃዎቹ በስህተት ድግስ ቪቪአይፒ ድግሶች ካልሆኑ በስተቀር በጭራሽ አይወጡም ነገር ግን በአመት 2-3 ይወለወላሉ ይታጠባሉ ለገና ይታጠባል ለፋሲካ ይታጠባል ለመስቀል ለአዲስ አበባ አረበስ እንደው አንደኛችን እንደው ዘብዝፈን ኑሩ እንድንልበትም ጊዜ አለ ቤት በማጽዳት ነው ይኖር ነው እኮ እንደው አይበላባቸው ሲታጠቡ ነው ብቻ ነው የምናየው ያቺ ሽባልጋ አመለኛ ያለ አንድ ሰው አታስተኛ ለምንድን ነው ያለ አንድ ሰው የተባለው ስምጥ ትላለች አዎ ተጣልታችሁ በእንደዚህ ቦታ መተኛት የማይታሰብ ነው የድሮ እናት አባቶች ዳር ይጀልተኛ አይታሰብም ሰብሰብ አድርጎ አንድ ቦታ ያጣበቃቸው ነበር አሁን ሜትር ከ80 መጥቶ በባጃጅ ነው የሚገናኙት እኮ ወይ ወክ አድርገው ዳርና ዳር የድሮ ማንቆርቆሪያና የድሮ ጓደኛ አይገኝም የሚባለው በምክንያት ነው በዚች ማንቆርቆሪያ ሻይ ተፈልቶ በጦሲኝ እዛ ሸምሱ እታችኛው ቀበና አፍልቶ አንተ መገናኝ ይሸታል ወረደ ተብሎ ምን ነበር ግሴ የሻይ ቅጠል የነበረው ከጉድ ሞርኒንግ ውጪ ጉሞራና ውሽውሽ አንበሳ ሻይ ውሽውሽ ጉሞራና ውሽውሽና አንበሳ ሻይ ተብሎ አረ ወርቃማው ይሄ ጎልደን በጎልደን ደረጃ ስትጠሩ ይሄ ለባለ ሀብቶች በተለይ ደግሞ የቀበሌ ምናምን ይሄ አስተዳደሮች በግንባታ ምናምን ሰበብ ስታሽቃብጡ ስትጎዘጎዙ እቺ ነው የምታቀርበው እቺ ከነሳህኑ አለች አንወሻሻ ያለኮ ነው ለምንድን ነው የምትዋሹኝ ነው ዋሻው ጻፉት አይዘጠናዎቹ እንዴ ተባረከ ዘመን እንዴ እስቲ እኔ አብዛኞቻችሁ እኔ ወጣቶች እንደው በዚህ ሰዓት ጭራሽ ጠልታችሁኛል የምትወዱኝ እናት አባቶች ናችሁ ያሳለፋችሁ በዚህ ጉዳይ መከራም የበላችሁ እስቲ ኮሜንት ላይ ጻፉ ቁራችሁ ይሄ ቪዲዮ ልጆቻችሁ ስራ በማጣት ቤት ውስጥ ለተቀመጡ ወላጆች
ለእናንተ ይመለከታል። ስማ ጎረምሳው፣ አንተ ምን አለብህ? ተኝተሃል አይደል? አንተ ምን አለብህ? እኔ ሰርቼ እመጣለሁ፣ አንተ ቁጭ ብለህ ትበላለህ። እኔ አንተን ለማሳደግ እኮ ያላረኩት ጥረት የለም። አስተማርኩኝ፣ አበላው፣ አጠጣው፣ ለዚህ ቁም ነገር አደረስኩኝ። አሁንም ተኝተህ እዚህ ታዳምጣለህ እንዴ? ያንተ ኩዮች የት ናቸው? አንተ ኩዮችን እንኳን መምሰል አትችልም። በጣም አሳፋሪ እኮ ነው። አንተ ኪሳራ። እኩዮች የት ደርሰዋል? መኪና እያሽከረከሩ ይዞራሉ። አንተ ተጋድመልኝ የሆነ ነገር እዚህ ትጎረጉራለህ። ትንሽ አይቆረቆርህም? አይሰማህም? አንተ ምን አለብህ? አንተ ምን አለብህ? አንተ ምን አለብህ የምትለውን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። እኔ ካንተ ነው ያየሁት። በጣም አደገኛ ቃል ናት። አንተ ምን አለብህ? አንተ ዝም ብለህ አስበው። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል። ቢሆን ነገር ተፈትነህ ልጅ አልቅሰህ ምን ብለህ መጥተህ አምባን ጠራርገህ ከጓደኞች ጋር ስትስቅ ይሄን አንተማ ምን አለብህ ሳቅ ተጫወተኛንን እንጂ ምናምን፣ ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግረው ነበር አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጣል፣ እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግር የማይችል በጣም የቅርብ ጓደኛው ሆኖ ላይነግር ይችላል። ያንን ሀዘኑ በጣም ነው ማለት ነው። ምን ታረጋለህ? መጸለይ ነው ያለብህ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ እና ብዙ መናገር የማይችሉ ህመሞች አሉ። በጣም ብዙ ጓዳ የደበቃቸው። አሁን የማስተላለፈው መልእክት የሚመለከታቸው አንደኛ ቤተሰቦች፣ ሁለተኛ ስራ መስራት እየፈለጉ በአንዳንድ አለመሳካት ባለማግኘት ቤት ውስጥ ለተቀመጣችሁ ብቻ ነው። ለወጣጤዎቹ አይደለም። በየመንገዱ ሱሳችሁን ለምታጠናክሩት እናንተን አይመለከትም። አሁን ላይ ወጣቱ ያለበት መንገድ ግሴ በጣም የሚከብድና አጃይብ የሚያሰኝ ነው። ሰው በአስማት እየኖረ ነው ወጣቱ። ስራ ፍለጋ ከጉለሌ እስከ ሸጎሌ ድረስ ከአራብሻ እስከ አሶሳ ድረስ እግራቸው ፈርስ እስኪል ድረስ ይዞራሉ። በአሁን ሰዓት ስራ ቅጥር ወይ በዘመድ ነው የተመረቀው። 2017 ላይ ሆኖ የ10 ዓመት የስራ ልምድ ይጠየቃል። በእርግጥ የቢሮዎችም የስራ አሰሪዎችም ፕሮቶኮልና የስራው ሪኳየርመንት ሊሆን ይችላል። ነገር ግን ይሄ ሰውዬ ካልሰራ የስራ ልምድ ያገኛል? በጭራሽ። የመኖር ልምድ ነው የሚያገኘው። የሰውዬ የማጣት ልምድ ነው የሚያገኘው። ከጓደኛ እኩል አለመሆን ራሱ የሚሰማው ስሜት እኔ ወጣት ነኝ አውቀዋለሁ። እንዲህ ለቤተሰብ ማድረግ እየተፈለገ አለማድረግን የመሰለ በሽታ እኮ የለም። አትፍረዱ። ሰውን ደግሞ አንተ ምን አለብህ እንዳትሉ። ስንት ነገር አለበት ሰው ከጀርባ አት ዘ ባክ ሳይድ ስንት የሚቆጠቁጥ ነገር አለበት። እንደው በየሰፈራችሁ ራሱን አጠፋ ተውት፣ እሱ ብዙ ነው። ራሱን ሊያጠፋ ሞከረ፣ ራሴን ሊያጠፋ ሞክሬ አልተሳካልኝም ሲል የነበረ ወጣት ሰምታችሁ አታውቁም? ይሄ ነው። እንደዚህ አይነት እኮ ነው ወጣቶችን እየገደለ ያለው ስሜት። ስራ ላለመስራት ቤት ውስጥ የተዘፈዘፈ ነው ይመስላችሁ። እንዳታስቡት፣ እንዳይመስላችሁ፣ ተረዷቸው። ይህ የሚኖር ህይወት ነው። ጄት ኢትዮጵያ። እንደገና ልግባ። አትግባ፣ አልፈልግም። አንዳንድ ወጣት ምን አይነት ሁኔታ ላይ እንዳለ ተመልከቱልኝ እስቲ። ጽሁፉ የሚለው የቲክቶክ ጊፍት ስጡን ከሰላምታ ጋር ይላል። ላይቭ ልመና ነው። ልክ ጊፍት ሲሰጣቸው ተመልከቱ። 640 ምናምን ሰው አለ። ደግሞ ያጎበድዛሉ እና ቪዲዮ ትችላላችሁ። ይመቻችሁ። ምስኪን ግን ያላችሁ እና ተቀጥቅለ ደግሞ ያረጋኝ ትንሽ ዝቅ በሉ። አይዞን ሲደጋግፉ ደግሞ ጎበስ ሾፍ የሚፈልገው ነገር ጠላ ምናምን ያቀብለዋል፣ ያጠጣዋል ማለት ነው። ጠላ እና በጣም ተመችቶኛል። ይመቻችሁ። የምር ምርጥ ልጅ ነው። ልመና ራሱ ይሄ የውጭ በየቤተ ክርስቲያኑ ደጃፍ ምናምን ሊቀር ነው። ላይቭ ላይ ቤት ውስጥ ሆነ ትሰጣለህ፣ ትመጸውታለህ፣ ታፕታፕ ታደርጋለህ። ሰፖርት ማድረግ ነው። ረግዜ ወጣቱ ሶሻል ሚዲያ ላይ እንደዚህ ይለምናል። አቅም ያጡ አቅመ ደካማ እናቶች ምን እየሰሩ ነው? እስቲ አልሄድ ከሰው ቤት አልመጽወተው ላቤም አትድረቅ ይድላኝ ስኖረው ከሰው አልጠብቅ ልትረፍ አልፌ ከራሴ
ሁልጊዜ ሙላ አትጉደል ኪሴ። አይማጣት አይኑ ይጥፋ ብሏል ሰውየው። ቤቱ ውስጥ በክብር ነጭ በነጭ ለብሰው መቁረብ የነበረባቸው እናት፣ ቤት ውስጥ ማረፍ የነበረባቸው እናት አውላላ ሜዳ ላይ ወጣቱ እያለ እነሱን ወጥተው የሚሰሩት የሰው እጅ ከማየት ከመለመን ይልቅ ተመልከቱ እንግዲህ 10ም 5ም ሳንቲም ያለችዋን አጠረቃቅሞ ተፍ ብሎ የቤት ኪራይ ከፍለው እንግዲህ አዲስ አበባ ላይ ታውቃላችሁ የቤት ኪራይ ምን ያክል እንደሆነ። ያቺን እንኳን ለመድፈን ጉሮሯቸውን ራሱ የከፈተውን ጉሮሮ ለመዝጋት ተፍ ብሎ ነው። ፈጣሪ አምላክ ለነዚህ እናቶች እድሜና ጤና ይስጥልን፣ ለወጣቱም ልቦና ይስጥልን። እንደው ለማገዝ የምትፈልጉ ሰዎች ካላችሁ እኚህን እናት በውስጥ መስመር አናግሩኝ፣ እናገናኛቸዋለን። ሰሞኑን አነጋጋሪ የሆነው እንግዲህ ነፃነትን የሚመስለው እንግዲህ ቢያንስ ትንሽ የሳይዝ ትንሽ የመልክ ልዩነት ነው። ሁላችንም አጃብ ያሰኘ ነው። እስቲ ተመልከቱልኝ፣ እናንተ ፍረዱ። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች ያው በጣም በሰሞኑ እንግዲህ ከዚህ ቀደም በቤስ የሚተላለፍ የነበረውን የቤተሰብ ጨዋታ እንዲመሩ ስክሪኖች እየተደረጉ ነበረ። ከነሱ መካከል እንግዲህ ወንድማችን ይምራው እየተባለ ነው። እኔ በጣም ነው የደነገጥኩት። ወንድማችን የሚኖረው ነቀምት ነው። ፐርፎርማንስ ቁጭ ራሱ ነፂ እውነት አጣ ነው ያንን የመሰለ ወንድማችንን። የምር ባልሽ ቤት ስልኩን ጥሎ ሲወጣ አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ። የኔ እህት እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛ የነበረ የኔ እህት እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይተፋታል። ይሄ ሁላ የምታረጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ልፈትንሽ ብዬ ነው። እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰው አተን ነበር። በየቦታው ስልኩን እየጣለ ይሄዳል። ሰው ከችግሩ ምንም አያስፈልጥም። ካሜራ ግን ያን ያህል አስፈላጊ ነው እንዴ? አይደል? ሸጠው ነው። ሆቴል ነበረ። ለምን አብረናና በቃ ትንሽ አንቺም ቆይተሽ ገለሽን ታጥበሽ ምናምን ትወጫለሽ። እኔ እንደማይሆን አውቃለሁ፣ እንደማልመለስ አውቃለሁ። አልገባኝም። ለምን ሴት ልጅ ክላስ ከገባች ወንድ ተከትላ ከሄደች ክላስ ከገባች ሌላ ነገር የሚፈጠር ነገር ይኖራል። ያን በመጠራጠር ብዬ ኮንዶም ያስኩ። ለማንኛውም ብዬ ራሴን ለመጠበቅ ከዘበኛው ኮንዶም ያስኩ። ከዘበኛው ኮንዶም ያስኩና ገባ። እኔ ገብቼ ገላይን ታጥቤ እስከወጣ የሆቴሉ ብረት አለ። እሱን ብረት ተደግፎ ላለመግባት ይጠብቀኝ ነበር። እንዳትገባ ብየው። ለማንኛውም መከላከያዬን ይዣለሁ። እንዳትገባ ብየው ውጭ ቆሞ ነበር የሚጠብቀኝ ብረቱን ተደግፎ። ታጥቤ ስጨርስ ለወጣ ስል ያዘኝ። ተው እባክህ እያልኩትኝ አግባባኝና ገባ። አንቺ ሻወር ወስደሽ ቤቴና ሆቴሉ ቅርብ ነው። ወደ ቤት ልትሄጂ አምሮሽ ውስጥ ነበረ፣ ደግሞም ፍርሃቱም ነበረ፣ ጥርጣሬ ነበረ። አዎ የተለየ ግንኙነት ሊኖረኝ ይችላል የሚል ስጋቱም ነበረ። ፈልገሽው ነበር ማለት ማደሩ ፈልገሽው ነበር? አልፈለኩትኝም። ያው መውጣት እንትን ብሏል፣ ሞቅታም አለ። ቢሆንም እንኳን ብዬ ማንኛውም ይዣለሁ። ከዛ ተፈጠረ። በመሃል እሱ ኮንዶሙን አውልቆታለሁ። ምን የተፈጠረው? ግንኙነት ጀመርን። ጉልበት ነበረ ወይ? በመግባባት ነው። ተግባብታችሁ? አዎ ተግባብተን በመግባባት በፈቃደኝነት ነው። ግን በመሃል ኮንዶሙን አውልቆታለሁ። በጣም በቃ እንደ መጥፎ ነገር ተቀያየርኩ እኔ ራሴ። በቃ በመሃል ስነሳ ለምን እንደዚህ ያደርክ ብዬ ተጣላን። ይሄ መፈጠር የለበትም። እንዴት እንደዚህ ታደርጋለህ? አታውቀኝ አላውቅህ፣ ጓደኝነት የለም፣ እዚህ ደረጃ መድረስ የለብንም። ይዤ ገባሁት። አንተ ጥንቃቄ እንኳን አላደረክም። ይዤ ገባሁት እኔ ነኝ። አታውቀኝ አላውቅህ። በዚህ ልክ ደረጃ እንዴት ይሄ ይፈጠራል? እኔ ማን ነኝ? ታውቀኛለህ? አታውቀኝም። አንተም ለራስህ ህይወት ማሰብ አለብህ ብዬ ተናድጄ ሻወር ገባሁ፣ ተጣጣብኩኝ፣ ወደ ቤት መጣሁ። ቢለምነኝ በፍጹም አልኩት። በጣም ለመነኝ፣ ጥጄው መጣሁ።
በአጋጣሚ ስወጣ ለካ የአንገት ሀብሌን ኮሞዲኖ ላይ አድርጌያታለሁ። ረስቻታለሁ። ቀን አብረን ቁጭ ብለን ስንጫወት ሀብል ተቃይረና የሱ ሀብል ነበረችው። እስቲ አንቺ ታምራለች የኔን ልበስ ያንተን ልበስ እስቲ የዛን ያህል ተቀራርበን ነበር ቁጭ ብለን። አሁን ያቺን ብፌ ላይ ረስቻታለሁ። እንደ ኮሞዲኖ ነገር ረስቻታለሁ። ቤቴና ሆቴሉ ቅርብ ነው ብያለሁ። ወዲያውኑ ሄጄ አንኳክቼ ስከፍት ፈልጌ ሄድኩ መሰለው ደግሜ የምፈልግ መሰለው። ወርቄን አንስቼ ስወጣ ያዘኝ። ለምንኛ አሁንም በድጋሚ ጣላውት። በጣም በቃ ቴንሽን እንትን አለኝ። ትቼው መጣው በቃ። ከዛ ጠዋት ሲነጋ አንኳኳሁና አንቺን ብዬ ነው የመጣሁት ብሎኛል። መጀመሪያ አንቺን ብዬ የመጣሁት ስላለኝ አንኳኳሁና ተነስና ቁርስ ደርበል ተሄድ ስራ ረፍዶብሃል አልኩት። ይሄንን ከሬጅ ከየት አገኘ ማለት ይሄንን ጉልበት ይሄንን አቅም ከየት አገኘሽው? ትላንትና በጣም የምትፈሪው ነገር አሚን ካንቺ ፈቃድ ውጭ እኮ አለ የሆነ ነገር አለ። ተስማምታችኋል። ኦኬ ሊጎዳይ ነው ስለዚህ ራሴ መጠበቅ አለብኝ ብለሽ ያሽውን አትሊስት ያንን ያሽውን መከላከያ ከፈቃድሽ ውጭ አድርጎ አንቺ ለማትፈልጊው ነገር ዳርጎሽ እዛ ስሜት ውስጥ ሆነሽ ጧት ላይ ይሄን ርህራይ ከየት አገኘሽ? ምን ነበር ማታ ብሎኛል። እኔ ላንቺ ለሊት ሊወጣ ስል አንቺን ብዬ ከጓደኞቼ እዛ ስራ ቦታ ከማድረበት ላንቺ ብዬ አንቺን ብዬ ስለመጣው ስላለኝ ከኔ ይሁን ብዬ አንኳክቼ ተነስና ቁርስ ሰዓት ደርሷል መሄድ ከፈለክ ሰዓት ይወጣል አልኩት። ሰዓት ስራ እንዳይረፍድበት ብዬ የተቀመጠው የት ነው? ቁርሱን ለመስጠት ሲሄድ ከጀርባ ቁጭ ብሏል። ትልቅ ባህላዊ ጎጆ ቤት ነበር። ከጎጆ ጀርባ ነው ቁጭ ያለው። ከሰዎች ላለመቀላቀል እኔ ለምን አላወኩም። እንደ ሰው መጥቶ በስነ ስርዓት ተስተናግዶ ቁጭ አላለም። ከጀርባ ቁጭ አለ። ሄድኩኝ ምን ልታዘዝ ምን ልስራ ለሰለው ደረቁን ያለ ዘይት ጥበሽልኝ ፈጢራ ነው የምሰራው ነው። ደረቁን ያለ ዘይት ጥበሽልኝ አለ። ያለ ዘይት ሰራውለትና በጀርባ በኩል ነው ተጠቀመ። ቻው ደህና ሁኚ የለ ሄጃለ የለ ምን የለ ሄደ በዛ። ከዛ ወዲህ 11 አመት ሳላየው ቀረ። 11 አመት ከዛም በኋላ አለችው አለ። መጀመሪያ ላይ እንግዲህ ገና መጀመሪያ ቪዲዮ እንዳያችሁ ልክ እንደኔ በዚህ እድሜያቸው እንደ ጭራሽ ግንኙነት ብላችሁ ተሸውዳችኋል አይደለ? ከተሸወዳችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄንን ቪዲዮ ይዤላችሁ የመጣሁት ግን በአጋጣሚ ሰው ልታገኙ ትችላላችሁ። ወንድም ሆነም ሴት በስራ ቦታ እንዲሁም በትራንስፖርት በመንግስት መንገልገያ ቦታዎች የተለያዩ ቦታዎች ልታገኙ ትችላላችሁ። ነገር ግን በዛን ጊዜ እንደዚህ አይነት ውሳኔዎች ውስጥ እንዳትገቡ እንድትጠነቀቁ ነው። ያልተፈለገ እርግዝና ሊፈጠር ይችላል፣ በሽታ ሊፈጠር ይችላል፣ ሊኖርባችሁ ይችላል፣ አይታወቅም። ከማታውቁት ሰው ጋር አይደለም ገላ መጋራት ቀርቶ አሁን ላይ ማዕድ መጋራት ራሱ ቀርቷል ከፍራቻ አንፃርና እንድትማሩበት ነው። የእናንተንም ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ እባካችሁ። ሰው ልረዳ መጣው በየቀረው የመርካቶ አራዳ። እስቲ የመርካቶ አራዳን ተመልከቱልኝ። እሙዬ አይተሽዋል? ግን እቃው ነክተሽዋል? የዚህ አይነት አይደለም። ይሄንኑ እቃ በሌላ ጨርቅ በርካሽ ጨርቅ ሰርተውት 2000 ብር ይሸጡልሻል። እዛ ጋር ወረድ ብለሽ ያቸው ዝም ብለሽ ያቸው ሄደሽ ነይ ነኪ በእናትሽ። ይሄ ጨርቅና ያ ጨርቅ አንድ ነው። እንደዚህ አይነት ጨርቅ አይተሽ ታውቂያለሽ? በቃ አታውቂም። ድንገርሽ አታውቂም። ከዚህ ሱቅ ውጭ የትም አታገኝም። አይ በቃ ካላዋጣሽ ችግር የለም። በሲክስ ታርግልሽ አዋጣኝ። በእውነት አያዋጣኝ አልኩሽ እኮ። እቃው ከኪም ካርዳሽያን የመጣው ከቁም ሳጥኗ ውስጥ አንድ ቀን ለብሰው ማን ነው ከቁም ሳጥኗ ውስጥ አውጥታ ባሏ አናደዳት ጣለችው። ከዛ በኋላ እኛ ሱቅ ውስጥ ነው የተገኘው። ይሄን በቃ ኳሊቲ ላይ አንደራደርም። ከዛው ነው የምናመጣው ከምንጩ ማለት ነው። ስትሬች ነው እንደፈለግሽ ለጥጠሽ ብትወፍሪ ብትከፊ እንግዲህ ምርጫ አንቺ ነው። 200 ጨምሪና አረግልሻለሁ። 200 ዝም ብለሽ 200 አድባት። የትኛው ይሄ ቤት የለው በቃ የመርካቶ ማለት ነው። ጣጣጣጣ ጆሮ ግንዱ ንግድ እኮ መርካቶ ላይ ነገድ የምሬን ነው የምላችሁ። የማትፈልጉትን ነገር ራሱ ያረገድ የላችሁ። ምን እኔ ማቆ እናንተ ያስፈልጋችኋል ብለው ጆሮ ግንዳችሁ ይመቸ ኑሮ አይደል እንዴ? ሰሞኑን በዓልን አስመልክቶ እንግዲህ በዓል የሚሸቱ ፕሮግራሞችን ይዘን እንቀርባለን። ከነዛ ማከለ እንግዲህ ጾሙ ሲፈታ ሁሉም ሰው ወደ ስጋ ቤት የሚያመራ የዛን ሰዓት ስጋ የተባለ ነገር ሁሉ አይቀርም። አብዛኛው ራሱ ይቅርታ ለአማርኛ አጠራሬ የበቆለጡላ ይበላል። የሚገርም ነገር ቆለጥ ተመልከት፣ ቆለጥ ይበላውላል። እና የዛሬ 15 ዓመት ስጋ ስንት ብር ነበረ ኪሎ?
በስንት ብር ክትፎ ዳዊት ከሻኛው ነብሮ ሌላ ምን አለ አንበሳ ይብላ 1 ኪሎ ስጋ 52 ብር 2003 ላይ ያወጣው አዲስ የዋጋ ተመን አዲስ አበባ በአብዛኛው ተፈጻሚ ሆኖ ሸማቾች ገለጹ። ሻላ አካባቢ ሄጃለሁኝ። ወደ ካሳንችስ አካባቢ ሄጃለሁ። ጨርጨር ስጋ ቤት ሄጃለሁ። ጠዋቱ ነው በጣም አለ። በስጋ ኢቭን ስጋው ላይ እንኳን ለውጥ አለ። 3 ኪሎ ስጋ ለቤቴም ወስጃለሁኝ። ማጋጣሚ ስንት ብር ዋጋ 50 ብር ወስጃለሁ። የሚያሳው ቁርስ ነው ምሳ ነው እንግዲህ ዋጋው ጥሩ ስለሆነ አሁን መክሰስን ልንበላ ማለት ነው። ቀንሶልን አሁን በስጋ ላይ ሌሎችም ነገር እንግዲህ ደግሞ ሲሉ አሁን 100 ብር ኪሳችን ላይ ያደረው ማለት ነው። ጥሩ ሰው ስጋ በልቶ ከቤት ይዞ መሄድ አይችልም። ለራሱ ተጠቅሞ ይዞ መሄድ። አሁን ግን ካለው ከዋጋ አንፃር ቢያንስ እንኳን ግማሽ ተጠቅሞ ሙሉ እንኳን ግማሽ ቤት ይዞ መሄድ ነገር አለ። የሚጠቀሙትን ቃላት አይታችኋል። እዚህ በልተው ወደ ቤት ይዘው እንኳን መሄድ አይችሉም። ጉዳያቸው አሁን በዚህ ሰዓት ሰው ስለመግዛት ነው አይደለ? ብር አውጥቶ ስለመግዛት ነው የሚያሳስበው። የዛን ጊዜ መግዣው አለ፣ ግን የሂሳቧ ትንሽ ማንገጫቀጭ ስላለች እዛ በልቶ ቤት ይዞ ራሱ ቴካዌ ይዞ ለመሄድ ነው። በጣም ደግሞ ደግ ጊዜ ከመሆኑ የተነሳ እዛው በልቶ ይርበዋል። አሁን ራት ምን እንድነው የምበላው የሚለውን ቁጭ ብሎ ያስባል ማለት ነው። መክሰስ እየበላ 52 ብር ማለት 3 ኪሎ 157 ብር ከፍሎ ይዞ ሊሄድ ነው። በስማ ያው ነው ነገሩ። ሂሳቡን ብዙም ካሁኑ ጋር ምንም ልዩነት የለውም። 4950 ብር ብቻ ነው የጨመረው። 20 ደግሞ ጥቅም የላት ባረ። ዜሮ ከቁጥር በኋላ ዜሮ ነው። እሺ ይሄንን ስጋ ለመግዛት በስንት ብር ነው የሚሄዱት? እስቲ ትራንስፖርት ምን ያክል ይፈጃል? የነዳጅ እጥረት እስከሚቃለል ጊዜ ድረስ የተለየ ጊዜያዊ የፈረቃ ስርዓት ማውጣት አስፈላጊ ሆኖ ተገኝቷል። ነዳጅ በወደብና ከውጪም በመንገድ ላይ ስለሆነ ይህ አሰራር ለአጭር ቀናት ብቻ ይሆናል። ስለዚህ የሰሌዳ ቁጥራቸው ጎዶሎ ማለትም በ1 በ3 በ5 በ7 እና በ9 የሚጨርሱ ታክሲዎች ሰኔ 17 ቀን 83 የሚቀዱ ይሆናሉ። ሀገር አቋራጭ ትራንስፖርት አገልግሎት ታሪፍ ማስተካከያ ተደረገ። ፈቃድ ባለማየው በነዳጅ ዋጋ ላይ በየወሩ በሚያደርጉ ማስተካከያ መሰረት የቤንዚንና የነጭ ናፍጣ ዋጋ በመጨመሩ የፌዴራል ትራንስፖርት ባለስልጣን በአዲስ አበባ ከተማና በሀገር አቋራጭ አውቶቡስ ትራንስፖርት አገልግሎት ታሪፍ ላይ ከዛሬ ጥቅምት 1 ቀን 2002 ጀምሮ ማስተካከያ ማድረጉን አስታውቋል። በዚህ መሰረት የከተማ ሚኒባስ ታሪፍ እስከ 2.5 ኪሎ ሜትር ርቀት 85 ሳንቲ የነበረው ታሪፍ አሁንም ሳይጨምር 85 ሳንቲ ሆኖ ይቀጥላል። እስከ 7 ኪሎ ሜትር 1 ብር ከ65 የነበረው ታሪፍ 1 ብር ከ70 እስከ 10 ኪሎ ሜትር ርቀት 2 ብር ከ20 ሳንቲ የነበረው ደግሞ 2 ብር ከ25 ሳንቲ ተደርጓል። እንዲሁም እስከ 12 ኪሎ ሜትር ርቀት ይከፈል የነበረው 2 ብር ከ30 ሳንቲም 2 ብር ከ35 ሳንቲ ሲሆን እስከ 15 ኪሎ ሜትር ርቀት ደግሞ 10 ሳንቲ ተጨምሮበት 3 ብር መሆኑንም ባለስልጣኑ ለኢትዮጵያ ዜና አገልግሎት ገልጿል። ጊዜው የትራንስፖርት ዋጋ ይህን ይመስል ነበረ። እናንተ በስንት ተጓዛችሁ? በስንት ተጉዛችሁ? በ52 ብር ስጋ ገዛችሁ? በስንት ሸመታችሁ? ዶሮ ስንት ነበር? በግ ስንት ነበረ? ኮሜንት ሴክሽን ላይ አስቀምጡልንና አሁን ላይ በጦርነትና በሰላም እጦት ምክንያት የነዳጅ ዋጋ በጣም ንሯል። መናር ብቻ አይደለም ነዳጅም የለም። ይሄንን አስመልክቶ እንግዲህ ወንድሞቻችን ቀጥታ ከዋናው ጣቢያ ከመኪናቸው ያስተላልፉልን መልእክት አለ። እስቲ ምን ይመስላል? እባክህ ምስሉን ገስትልን ገሴ። ስራዬ ነው ተሜ። በናፍጣ ምክንያት መኖሪያ ቤት አድርገነዋል ይሉታል። ተጫጭሷል፣ ጠላው አለ፣ ቄጤማው ተጎዝጉዟል፣ ቡና አለ። ረዳቱ ራሱ ቀጅ ሆነ ቀረኩ። እጠብቅሻለሁ ዓለሜ ቃል ኪዳንሻልና በልቤ ዛሬም ነገም በፍቅር ገና ምን አይተን ፈጣሪ አምላክ ሰላሙንና ጤናውን ካልሰጠን በዚህ ሁኔታችን እንደው ዓለም ከቀጠለች ሻወሩን ሽንት ቤትን ተክለንበት እዛ ሁሉም ተንቀሳቃሽ ቤት እናደርጋለን። 3 ቀን 4 ቀን መኪና ውስጥ በተጃጅ ጀምሯል። ቢገርም ግን ብርድ ልብስና አስቤዛ ምናምን ይዘው መግባት ጀምሯል። ይሄ እንደውም ሻይ ቡናው እንደው ቴካዌ መጥቶላቸው ነው እዛው የሰሩ መብላት ጀምሯል እኮ። እኔ ይሄንን ሳይት እዚህ የሚለኝ የሹፌር ስቃይ፣ እውነት የሹፌሮች ስቃይ እንደው እንዲህ ተሰቃይተው መጥተው እቤታቸው ሲገቡ ልክ ሚስትየው ስታይ አንተ እዚህ ብዛ ሄደ ምንም ተልከስከስ ብቻ ግን ስማቸው አያምርም። ነገር ግን ለዚህ መልስ የሚሆን ከራሳቸው አንደበት ይዤላችሁ መጥቻለሁ። ፊልድ የሚሰራ ባል ያላችሁ ሴቶች ማለት ነው ባሌ እንደዚህ ሆንክ እዚህ ሴት ጋር ታየህ ምናምን ከምትሉ የምትንከራተተው ለኛ ነው። ጥሩ ነገር ነገ ይመጣል። ከዚህ ህይወት እንደምትወጣ አውቃለሁ። የሆነ ቀን ተሰብስበን አብረን ፏ ብለን እንደምንኖር አውቃለሁ እያላችሁ አበረታቱ። ብልጡኑ ሴቶች ባይዘው ወንዶች መሞገስን ይወዳሉ። አሞግሳቸው፣ አበረታታቸው። ከዛ በኋላ እንኳን ሌላ ሴት ሊያዩ
የምሬን ነው። እግራቸው እንደቆለፉ ወጥተው እንደቆለፉ ነው የሚመለሱት። ብዙ አትጨቃጨቁ። ለቀቅ አርጓቸው። ገመዱን ለቀቅ ስታረጉ ሰው ቺት ማድረግ ያቆማል። ተሳ ነው እንደ ውጪ በነዳጅ ምክንያትና እንዲሁ በመከራ ቆስሎ ሲመጣ ቁስሉ ላይ ጨው ምትነሰንስማለች። እንዲሁም እንዳንቺ ያለች ቁስሉን የምታክም የኔ መሬት የሆነች ሚስት አለች። የኔ እናት እማዬ ምን ሆነ አለ አንተ ከይሲ ሲያስጠላ በእናታችሁ እንዴ ምን አረቁ? ተመልካቾቻችን እንዲህ እያለን አብረን እየተጫወትን የፕሮግራሙ መገባደጃ ላይ ደርሰናል። እንግዲህ ከፕሮግራሞቹ ጋር አንድ ላይ ነበርኩት እኔ ወንድማችሁ ተመስገን ንጉሴ፣ እንዲሁም እኔ ከካሜራው በስተጀርባ ቆንጅየው ሳምር ብታዩኝ ደግሞ እንዴት እንደማምር ማለት ነው። እግዚአብሔርን ልትለው ግስላው ነው። ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። አዎ በዓሉ የሰላም የጤና የፍቅር እንዲሁም የአንድነት የመተሳሰብ የመቻቻል ይሁንልን። አሜን። የምንሰማውን በላ እንዲሁም ክፉ ነገር ከላያችን ላይ አንሳልን። አሜን። እኛ ከሞላልን ደግሞ የተቸገሩትን ማሰብ እንዳንረሳ እናንተ አድርሱልን የምትሉ ከሆነ በውስጥ መስመር አናግሩን፣ እናደርሳለን። በቪዲዮም እናሳያችኋለን ማለት ነው። እንዲሁም በአቅራቢያቸው የሚገኙት አቅመ ደካሞች ቤተሰቦች ሽንኩርቷንም ወዬ ማለታችሁን እንዳትረሱ። በአጠቃላይ ቴንክ ዩ። እኔ እኮ አንተ ትልቅ ሰው ነኝ እኮ። ንግግርህ እንዴት ነው? ቅድም የተናገርከው ምን አልኩ? በቪዲዮ መካከል ምንድን ነው የተናገርከው? ምን አልኩ? አይ ቪዲዮ እስኪያልቅ ስራ ነው ብዬ ነው ታግሼ እስካሁን ብዬ እንዴ ይሄን ያህል አስከፍቼ። አንዳንዴ እኮ በፕሮግራምህ ላይ የምትናገራቸው ነገሮች የኔን ውስጤን እንደማይሰብሩኝ ነው እንደሚመስል። እግዚአብሔርን የምርህን ነው የሰበረው